ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ያድርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ ስንል ማንን ከማን እንደምንጽፋቸውና ትርጉም ያላቸውን ፊደላት በአንድ ላይ አገጣጥሞ መጻፍ ማለት ነው። ቃላት ምስረታ የምንላቸው ከአንዷ ፊደል ወደ አንደኛው ፊደል እየወሰድን ትርጉም የሚሰጠን ቃላት ነው መመስረት ያለብን ማለት ነው። እነሱን አንድ ባንድ አድርጌ ያሳያችኋለሁ። እንዴት እንደምመሰርታቸውና እንዴት እንደጻፍኳቸው እንዴት እንደማነባቸው በደንብ አድርጋችሁ እናንተ ትኩረት ወስዳችሁ ከኔ ጋር ተከታተሉ። አሁን ወደ ቪዲዮ ኦኬ። ሽልማት ይላል። ሸ ማለት የመጀመሪያ ፊደል ናት። ለመጀመሪያ ማ ደግሞ የመጨረሻ አራተኛ ተደሞ የተፍሰስ ስንተኛ ስድስተኛ በአንድ ላይ ስናነበው ወይም ደግሞ ስንጽፈው ሸለማት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ፊደል ስንሄድ ህ ብ ረ ት ህብረት ህ ማለት የሀ ቤተሰብ ስንተኛ ስድስተኛ ብ ደግሞ የቤተሰብ ስድስተኛ ረ የመጀመሪያ ተ ደግሞ የተሰብ ስድስተኛ እነዚህ ፊደላቶች በአንድ ላይ ስናነባቸው ህብረት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ክህደት ክ ማለት የቤተሰብ ስንተኛ ስድስተኛ ህ ደግሞ የሀ ቤተሰብ ስድስተኛ ደ ደግሞ የመጀመሪያ ተ ደግሞ የተሰብ ስድስተኛ በአንድ ላይ ክህደት ይላል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንመጣ እንደገና ተሸላሚ ተ ማለት የመጀመሪያ ፊደል ናት። ሸ የመጀመሪያ ላ ደግሞ የለብሳ አራተኛ ሚ ደግሞ የምሰ ስንተኛ ሶስተኛ በአንድ ላይ ተሸላሚ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ተቀማጭ ተ ማለት የመጀመሪያ ፊደል ናት። የመጀመሪያ ማ ደግሞ የምሰ አራተኛ ጭ ደግሞ የጸፍሰ ስንተኛ የጨ ቤተሰብ ስድስተኛ በአንድ ላይ ተቀማጭ ይላል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ እንደገና ሂሳብ ሂ ማለት የሀ ቤተሰብ ስንተኛ ሶስተኛ ሳ ደግሞ የሰብሰበ አራተኛ ብ ደግሞ የሰብ ስድስተኛ በአንድ ላይ ሂሳብ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ፊደል ስንመጣ እንደገና ሐሰተኛ ሀ ማለት የመጀመሪያ ፊደል ናት። ሰ ደግሞ የመጀመሪያ ታ የመጀመሪያ ኛ ደግሞ የሰ አራተኛ ሐሰተኛ የሚል ቃል ይመሰርተን ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና ጭምተኛ ጭ ማለት የጨ ቤተሰብ ስንተኛ ሶስተኛ ም ደግሞ የመሰብ ስድስተኛ ተ የመጀመሪያ ኝ ደግሞ የሰብ አራተኛ በአንድ ላይ ጭምተኛ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንደገና እቀጣለሁ ይላል። እቀጣለሁ ማለት የአ ቤተሰብ ስንተኛ የአ ቤተሰብ ስድስተኛ ቀ የመጀመሪያ ጣ ደግሞ የተሰብ አራተኛ ለ ደግሞ ለቤተሰብ መጀመሪያ ሁ ደግሞ የሀ ቤተሰብ ሁለተኛ እቀጣለሁ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ እንደገና አሰራር አ ማለት የመጀመሪያ ፊደል ናት። ሰ የመጀመሪያ ረ ደግሞ የቤተሰብ አራተኛ ረ ደግሞ የቤተሰብ ስድስተኛ አሰራር የሚል ቃል ይመሰርትልናል ማለት ነው። ምርጫ ይላል። ም ማለት የመቤተሰብ ስንተኛ ስድስተኛ ረ ደግሞ የቤተሰብ ስድስተኛ ጫ ደግሞ የቤተሰብ ስንተኛ አራተኛ ምርጫ የሚል ቃል ይመሰርትልናል ማለት ነው። ጥበብ ጥ ማለት የቤተሰብ ስድስተኛ ብ ደግሞ የመጀመሪያ ብ ደግሞ የቤተሰብ ስድስተኛ በአንድ ላይ ጥበብ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና ገዳማት ገ ማለት የመጀመሪያ ፊደል ናት። ዳ ደግሞ የቤተሰብ አራተኛ ማ ደግሞ የቤተሰብ አራተኛ ተ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነበው ገዳማት የሚል ቃል ይመሰርትልናል ማለት ነው።
ምንጭ ም ማለት የመብጨት ስድስተኛ ነ ደግሞ የነፍስ ስድስተኛ ጭ ደግሞ እነዚህ ፊደላቶች ስድስተኛ ድምጾች ናቸው። በአንድ ላይ ምንጭ ምንጭ የሚል ቃል ይመሰርቱልና ማለት ነው። ን ቅ ፋት እንቅፋት ማለት ያ ቤተሰብ ስንተኛ ስድስተኛ የደሞ የነፍስ ስድስተኛ ቅድሞ የቀፍሰ ስንተኛ ስድስተኛ ፍ ደግሞ የፍሰት ስድስተኛ እነዚህ ፊደላት በአጠቃላይ ስናያቸው ስድስተኛ ድምጾች ናቸው። በአንድ ላይ እንቅፋት የሚል ቃል ይመሰርቱልና ማለት ነው። ወደ ቀጣዩ ስንሄድ ን ግ ዳ እንግዳ ማለት ያ ቤተሰብ ስንተኛ ስድስተኛ ነ ደግሞ የነፍስ እነዚህ ፊደላት ስድስተኛ ድምጾች ናቸው። ዳ ደግሞ የደፍሰ አራተኛ በአንድ ላይ እንግዳ እንግዳ የሚል ቃል ይመሰርትና ማለት ነው። ወቅቶች ወቅቶች ማለት የመጀመሪያ ቅድሞ የቀፍሰ ስድስተኛ ቶ ደግሞ የተፍሰ ስድስተኛ ቶ ደግሞ የተቤተሰብ ሰባተኛ ች ደግሞ የተሰብ ስድስተኛ ወቅቶች ወቅቶች ይላል ማለት ነው። ኦኬ ወደ ቀጣይ ስንል መጸዳጃ መጸዳጃ ማለት የመጀመሪያ ጻ ደግሞ የመጀመሪያ ዳ ደግሞ የደፍሰ አራተኛ ጃ ደግሞ የሰበ አራተኛ በአንድ ላይ መጸዳጃ የሚል ቃል ይመሰርትና ማለት ነው። ተለምዶ ተለምዶ የመጀመሪያ ለመጀመሪያ ደግሞ የደፍሰ ስድስተኛ ዳ ደግሞ የደፍሰ ሰባተኛ በአንድ ላይ ተለምዶ። ፈገግታ ፈገግታ ፈ ማለት የመጀመሪያ ገ የመጀመሪያ ግ ደግሞ የግሰ ስድስተኛ ታ ደግሞ የሰ አራተኛ ፈገግታ ፈገግታ ይላል ማለት ነው። መፈጸም መፈጸም ማለት የመጀመሪያ ፊደል ናት። ፈ የመጀመሪያ ጸ የመጀመሪያ ም ደግሞ የሰ ስድስተኛ በአንድ ላይ መፈጸም መፈጸም የሚል ቃል ይመሰርትና ማለት ነው። እንግዲህ ለዛሬ ቪዲዮ ይዤላችሁ የመጣው አማርኛ ፊደላን ቃላት መሰረታዊ የሚል ነበር ይዤላችሁ የቀረው። በሌላ ቪዲዮ እስከምንገናኝ ለዛሬ ቪዲዮ ከዚህ በቃ በሌላ ቪዲዮ እስከምንሰላም ሁኑ። ሰላም ቆዩ።